ሰላም ጤና ይስጥልን። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ፋይዳ ኢትዮጵያ በአፍሪካ ዲጂታል ኢኮኖሚ ለምታደርገው ንቁ ተሳትፎ ወሳኝ ሚና እንዳለው ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በአፍሪካ ዲጂታል ትራንስፎርሜሽን ለማረጋገጥ ዲጂታል ማንነት ወሳኝ መሆኑን የአይዲ ፎር አፍሪካ ሊቀመንበር ዶክተር ጆሴፍ አቲክ ገለጹ። መጪውን ጊዜ በብቃት አሸንፎ ለማለፍ የሰው ሀብትን በአረንጓዴ ኢኮኖሚ ግንባታ አቅጣጫ መቃኘት እንደሚገባ ተጠቆመ። በቤኒሻንጉል ጉሙዝ ክልል የተገነባው ሀልዋ የተቀናጀ አግሮ ኢንዱስትሪ ማዕከል የክልሉን የሥራ ባህል እየቀየረ መሆኑ ተነገረ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ፋይዳ ኢትዮጵያ በአፍሪካ ዲጂታል ኢኮኖሚ ለምታደርገው ንቁ ተሳትፎ ወሳኝ ሚና እንዳለው ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ዲጂታል ማንነት ላይ ትኩረቱን ያደረገው አይዲ ፎር አፍሪካ ዓመታዊ ጠቅላላ ጉባኤ በአዲስ አበባ መካሄድ ጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት ባደረጉት ንግግር ዲጂታል ኢትዮጵያን እውን ለማድረግ ዲጂታል ማንነትን ማረጋገጥ ወሳኝ መሆኑን ተናግረዋል። ኢትዮጵያ ሁሉንም ተጠቃሚ የሚያደርግ ዘመናዊ አካታችና መሰረታዊ የዲጂታል ማንነት መለያ ስርዓት መዘርጋቷን ጠቁመዋል። ፋይዳ ካርድ ብቻ ሳይሆን ልዩ የሆኑ ቁጥሮችን የያዘና ማንነት የሚረጋገጥበት መሆኑን የገለጹት ጠቅላይ ሚኒስትሩ እስካሁን ለ15 ሚሊዮን ዜጎች ተደራሽ መደረጉን ጠቁመዋል። ዜጎች በዲጂታል ኢኮኖሚ ዘርፍ ተጠቃሚ እንዲሆኑ ፋይዳ ትልቅ ዕድል መፍጠሩን ገልጸው ለሁሉም ዘርፎች ምቹ መደላድል ማድረጉንም ጠቁመዋል። ፋይዳን ለፋይናንስ፣ ጤና፣ ትምህርት፣ ቴሌኮም የህዝብ አገልግሎቶች ከማህበራዊ ዋስትና ጋር በማሳሰር ተአማኒ የሆነ መደላድል ለህዝቡ ለመፍጠር እየተሰራ መሆኑንም ጠቁመዋል። ፋይዳ ኢትዮጵያ በአፍሪካ ፈጣን የሆነ ዲጂታል ኢኮኖሚ ለመገንባት ትልቅ አበርክቶ እንዳለው ጠቁመው የአፍሪካ ነጻ የንግድ ቀጣና እውን ለማድረግ ወሳኝ ሚና እንደሚጫወትም ተናግረዋል። የዲጂታል ማንነት መለያ መልካም አስተዳደርን ለማስፈን ወሳኝ መሆኑን ያነሱ ጠቅላይ ሚኒስትሩ ለዓላማው በህብረት መሰለፍ የአፍሪካን እምቅ አቅም ጥቅም ላይ ማዋል እንደሚገባም ጠቁመዋል። ኢትዮጵያ ከኮንፈረንስ ማዕከልነት ባሻገር የራሷ ማንነት ያላት ናት ያሉት ጠቅላይ ሚኒስትሩ እጅግ ውብ በሆኑ ከአዲስ አበባ ጎዳናዎች እንዲሁም ከመልክዓ ምድሯ ልምድ መውሰድ የሚቻል ስለመሆኑም አንስተዋል። ተሳታፊዎች ወደ መጡበት አካባቢ ሲመለሱም ሁሉም ሰው አስተማማኝ የዲጂታል ማንነት መለያ እንዲኖረው በቁርጠኝነት ሊሰሩ እንደሚገባም አመልክተዋል። በአፍሪካ ዲጂታል ትራንስፎርሜሽን ለማረጋገጥ ዲጂታል ማንነት ወሳኝ መሆኑን የአይዲ ፎር አፍሪካ ሊቀመንበር ዶክተር ጆሴፍ አቲክ ገለጹ። ሊቀመንበሩ ይህን ያሉት በአዲስ አበባ በመካሄድ ላይ ባለው ዲጂታል ማንነት ላይ ትኩረቱን ያደረገው አይዲ ፎር አፍሪካ ዓመታዊ ጠቅላላ ጉባኤ ላይ ነው። የዛሬው ቀን የአፍሪካውያን የዲጂታል ማንነትን ለማረጋገጥ ጉዞ የሚጀምርበት አዲስ ምዕራፍ ነውም ብለዋል። በጉባኤው ለልማት መታወቂያ አይዲ ፎር እንቅስቃሴ የአይዲ ፎር አፍሪካ ንቅናቄን በተመለከተ ሁሉም የበኩሉን አስተዋጽኦ እንዲወጣ የምንሰበስብበት ነው ብለዋል። የአፍሪካ መሪዎች የዓለምን ተለዋዋጭ ነባራዊ ሁኔታ ግምት ውስጥ ያስገባ ዲጂታል ትራንስፎርሜሽን ግንባታ ላይ ትኩረት ሰጥተው ለመስራት እንቅስቃሴ መጀመራቸውንም አመልክተዋል። የዲጂታል ትራንስፎርሜሽን ሽግግርን እውን ለማድረግ ዲጂታል ማንነትን ማረጋገጥ ቅድሚያ የሚሰጠው ወሳኝ ጉዳይ ነው ብለዋል። በአፍሪካ በዲጂታል ማንነት ላይ በርካታ ስራዎች እየተሰሩ መሆኑን ጠቅሰው ይህም የአፍሪካን ሁለንተናዊ ልማትና የዜጎች ኑሮ ለማሻሻል ወሳኝ ሚና እንዳለው ነው ያስታወቁት። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳይ አርአያ ስላሴ በዚህ ወቅት ባደረጉት ንግግር 15 ሚሊዮን ዜጎች የፋይዳ ዲጂታል መታወቂያ ባለቤት መሆናቸውን ገልጸዋል። ፋይዳ ዲጂታል ኢትዮጵያን የመገንባት ጉዞ አካል መሆኑን ያነሱት ዋና ዳይሬክተሩ ለኢትዮጵያ መጻኢ ዕድል መሰረት ስለመሆኑም ተናግረዋል። ኢትዮጵያ በፋይዳ ዲጂታል መታወቂያ እያስመዘገበች ለምትገኘው ስኬት የመንግስት ቁርጠኝነት፣ ብቃት ያላቸው ባለሙያዎች እንዲሁም የባለድርሻ አካላት ሚና ከፍተኛ ነው ብለዋል። መጪውን ጊዜ በብቃት አሸንፎ ለማለፍ የሰው ሀብትን በአረንጓዴ ኢኮኖሚ ግንባታ አቅጣጫ መቃኘት እንደሚገባ የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ከሰሃራ በታች ያሉ የአፍሪካ ሀገራት የኤራስመስ ፕላስ 2025 ጉባኤ የትምህርት ሚና ለአረንጓዴ ልማት ሽግግር በሚል መሪ ሀሳብ በአዲስ አበባ ዩኒቨርሲቲ እየተካሄደ ይገኛል። ከዛሬ ግንቦት 12 ቀን ጀምሮ ለ3 ቀናት በሚካሄደው በዚህ ጉባኤ የአፍሪካና አውሮፓ ሀገራት ተመራማሪዎችና ትምህርት ዘርፍ አመራሮችም እየተሳተፉ ይገኛሉ። በዚህ ወቅት የስራና ክህሎት ሚኒስትር ሙፈሪያት ካሚል እንዳሉት ኢትዮጵያ አረንጓዴ ኢኮኖሚ ግንባታን በተለያዩ የልማት እንቅስቃሴዎች አካታ እየሰራች ትገኛለች። በትምህርትና ስልጠና ስርዓት የአረንጓዴ ልማትን አካቶ መስራት የሚያስችሉ ስራዎች መከናወናቸውን አንስተው የህዳሴ ግድብን ጨምሮ በርካታ የአረንጓዴ ኤነርጂ ልማቶች እየተከናወኑ ናቸውም ብለዋል። የአረንጓዴ አሻራ መርሃ ግብርም ኢትዮጵያ ለአረንጓዴ ኢኮኖሚ ግንባታ የሰጠችውን ትኩረት የሚያሳይና ኢትዮጵያ የአረንጓዴ ኢኮኖሚ ግንባታ ከንግግር ባለፈ በተግባር የገለጸ መሆኑንም ተናግረዋል። ምርቶችን መልሶ በመጠቀም ለበርካታ ዜጎች የስራ ዕድል መፍጠርም የአረንጓዴ ኢኮኖሚ ግንባታ አካል መሆኑን ገልጸዋል። ረዥም ርቀት እየተጓዘ ያለ ግልጽ በሆነ ርዕይ፣ ግልጽ በሆነ ፖሊሲ እየተደገፈ ያለ ነው። እዚያ ላይ ብቻ የቆመም አይደለም። ከቅርብ ጊዜ ወዲህ በኤሌክትሪክ የሚሰሩ መኪኖችን ነው ፕሮሞት እያደረግን ያለ ነው። ይህም ያለንን ኮሚትመንት የሚያሳይ ነው። የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የአረንጓዴ ሌጋሲ መላውን ኢትዮጵያውያን ከጫፍ ጫፍ የሚያንቀሳቅስ የአረንጓዴ ሌጋሲ ፕሮግራማችንም አንድ የኢትዮጵያን ቁርጠኝነት ማሳያ ተደርጎ ሊወሰድ የሚችል ነው። የሰው ሀብታችንን በዚህ አረንጓዴ ኢኮኖሚ ግንባታ አቅጣጫ ከቃኘ ነው
መጪውን ጊዜ በብቃት ለማሸነፍ ዝግጁ ሆኖ ለመጠበቅ ያስችላል ማለት ነው። የአረንጓዴ ኢኮኖሚ ግንባታን በክህሎትና በእውቀት የታገዘ ለማድረግ የሰው ሀብትን ለዘመኑ በተመቸ መልኩ መቃኘት እንደሚያስፈልግም አንስተዋል። ኢትዮጵያ በአርቲፊሻል ኢንተለጀንስ ለአፍሪካ ጭምር አቅም የሚሆን ተግባር እያከናወነች መሆኑና መሰል መድረኮችም ልምዶችን ለማጋራትና ትብብሮችን ለማጠናከር የሚረዱ መሆናቸውንም ተናግረዋል። ኢትዮጵያ እንደ ሀገር አርቲፊሻል ኢንተለጀንስ ላይ ለአፍሪካም ጭምር አቅም የሚሆን የጀርባ አጥንት መሆን የሚችል የአርቲፊሻል ኢንተለጀንስ ኢንስቲትዩት የትምህርትና ስልጠና ፕሮግራሞች ተቀርጸው ተግባራዊ መደረግ ጀምረዋልና እንደዚህ አይነቱ መድረክ በምሁራን መካከል በተቋማት መካከል የሚኖሩ ትብብሮችንም ወደ አንድ የላቀ ምዕራፍ ስለሚያሸጋግረው ከዛ አንጻርም የጀመርናቸውን ጥረቶች ይበልጥ አጠናክረን መቀጠል ይኖርብናል። የአውሮፓ ህብረት የኢትዮጵያ ተወካይ ሮቤርቶ ሼሌሮ በበኩላቸው ህብረቱ ለትምህርት ዘርፍ ድጋፍ እያደረገ መሆኑን አንስተዋል። ጉባኤውም በአውሮፓና አፍሪካ ሀገራት መካከል ያለውን ትብብር ለማጠናከር የሚመከርበት ይሆናልም ብለዋል። በቤኒሻንጉል ጉሙዝ ክልል የተገነባው ህልዋ የተቀናጀ አግሮ ኢንዱስትሪ ማዕከል የክልሉን የስራ ባህል እየቀየረ መሆኑ ተነገረ። በክልሉ የህብረተሰብ ልማት ፕሮጀክቶች አካል የሆነው ህልዋ የተቀናጀ አግሮ ኢንዱስትሪ ማዕከል በወተት ላሞች፣ በእንቁላል ምርት፣ በማር ልማት እንዲሁም በእንስሳት እርባታ ዘርፍ የልማት ትሩፋት መርሃ ግብር ተግባራዊ እየተደረገበት ይገኛል። በ2015 ዓ ም በተመሰረተው የህልዋ የተቀናጀ አግሮ ኢንዱስትሪ ማዕከል ዋና ስራ አስኪያጅ አቶ አንዷለም አበበ ማዕከሉ ስራውን በ30 የወተት ላሞች እንደጀመረና በአሁኑ ወቅት ግን ከ70 በላይ ላሞች እንዲሁም ዶሮ፣ በግና ፍየል እያረባ ይገኛል ብለዋል። በቴክኖሎጂ ታግዞ እየተንቀሳቀሰ ያለው ማዕከል የክልሉን የስራ ባህል እየቀየረ መሆኑን አመልክተዋል። በቀን 260 ሊትር ወተት እናገኛለን ያሉት ስራ አስኪያጁ በዚህም ከሚገኘው ገቢ ማዕከሉ ወጪውን እንደሚሸፍን ገልጸው ከበጎች ከዶሮዎችና ከመኖ ማቀነባበር የሚገኘው ገቢ ትርፋማ እያደረጋቸው መሆኑን አንስተዋል። ማዕከሉ ለአካባቢው ማህበረሰብ አዳዲስ ቴክኖሎጂዎችን እያስተዋወቀ ነው ያሉት አቶ አንዷለም ህብረተሰቡ በእርባታ ዘርፍ ተሞክሮ እየወሰደ በራሱ አቅም መተግበር ጀምረዋል ብለዋል። በቀጣይም በክልሉ ባሉ ዞኖች ጭምር ተሞክሮ እንዲሆን ማዕከሉን የማስፋፋት ስራ እየተሰራ መሆኑን ተናግረዋል። በማዕከሉ የእንስሳት መኖ ማምረት ስራ መጀመሩ ለስራ ውጤታማነት ከፍተኛ አስተዋጽኦ እንዳለው ጠቅሰው በተጨማሪም ለገበያ እየቀረበ እንደሚገኝም ገልጸዋል። ከስራቸው ተሞክሮ የወሰዱ ባለሀብቶችም ወደ ስራው በመሳብ ላይ እንደሚገኙም ተናግረዋል። ዜናው አበቃ። ሰላም ቆዩ።